በቃ ሁሉም ነገር ልክ አለው የሆነ ሰው ስጦታ ሲሰጥ የሚመለከት ነገር ወይ ደግሞ እኔም ቢያማክረኝ እንዴት ነው ከወላንሳ ጋር ግንኙነት አለ ኮይ ብዬ ይከብዳል እውነት ይሄን ለመጠየቅ እኔ ያሰብኩት ነገር አለ እውነት ለመናገር አሁን አንተን የሚጠራው ማለት ነው ይሄ ነገር ላንቺም ለሱም ጥሩ አይደለም ካሜራ ደብቆ መከታተል እውነት የሆነ ማለት መራር አይምሮሽ ሊቀበል የማይችል ነገር ብታይስ እኔ የሆነ ነገር ይሄን ፈተና ብለሽ እኔ ካሜራ አስቀምጫለሁ ናይ ምን ይገትርሻል ይገባሽል እንዴ ምን ለማለት እንደፈለኩኝ ተቻናኩ ይያል ሰላም ቤተሰብ እንዴት ናችሁ አለን እግዚአብሔር ይመስገን እንግዲህ የሆነ ሳውን እየተፈጠረ ያለው ወይም ደግሞ የሆነውን ነገር ሰምታል እዚህ ቤት ባትኖርም እንደ ወንድም ወይም ደግሞ እንደ ለኔም እንደምትቀርበኝ አይነት ነገር በማውራት ብዙ ነገር አውርተናል አሁን ላይ ማለት ነው ግን አንተም እያመንከኝ አይደለም እንደገናም ደግሞ ቤተሰቦችም ብዙ ነገር እያላችሁ ነው ለምሳሌ እንደዚህ መንፈስ ምናምን ብዙ ነገር ብቻ እያላችሁ ነው ማለት ነውና አንድ ላረጋግጥላችሁ የምፈልገው ነገር እግዚአብሔር ምስክሬ ነው ምንም አይነት ነገር አሁን መንፈስ የሚባል ታሪክ የለም እዚህ ቤት ማለት ነው እግዚአብሔር ይመስገን መንፈስ የሚባለው ነገር በጣም ላረጋግጥላችሁ የምፈልገው እግዚአብሔርን የለም በቃ እዚህ ቤት ፈጣሪ ብቻ ነው ያለው በቃ ምንም አይነት ነገር መንፈስ የሚባል ነገር እንድትሉ አልፈልግም የለም እዚህ ቤት ለምን መሰላችሁ ሰው የፈለገውን ነገር አጥፍቶ ነገም ሌላም ሰው እናንተ ጋርም ይደርሳል እሺ የሆነ ነገር አድርግ ተደርጎ ከዛ መንፈስ ነው ኖ እንደዛ ብሎ ነገር የለም እሺ መንፈስ የለም ምክንያቱም የነሳ አባት ብዙ ጸበል መጥቶ ቤተሰብ መጥቶ ምናምን ነገር ቤት ተረጭቷል የነሳ አባት ሁሉም ነገር በቃ ሰላም ሆኗል ይሄ በዚያ ጉዳይ ምንም የለም አሁን እሺ እሱም ጸበል ገብቶ ነበር እኔም ሁላችንም እንዳያችሁ ማለት ነው ስለዚህ ይሄ በፊት የነበረ ወይ ደግሞ በፊትም ይሄ ውስጥ ለውስጥ የሆነ ነገር እየተፈጠረ የነበር ነገር ነው እንጂ እንደ አዲስም አይመስለኝም እኔ እንደኔ ማለት ነው እኔ ከሆነ ምን ማመን እንዳለብኝ ሁላ ግራ እየገባኝ ነው ለመጀመሪያ ጊዜ አሁን እውነቱን ስነግርሽ ያን ስጦታ ራሱ ሲሰጣት ምን ተሰማህ አንተ ትንሽ ግራ ጋብቶኛል ማለት ብዙ የሚሰጡ ነገሮች አሉ ደስታን ለመግለጽ በቃ አመሰግናለሁ እግዚአብሔር ለመግለጽ ግን ደግሞ እንደዛ አይነት ስጦታዊ መስጠት ትንሽ አንቺ እኮ ልክ ነበርሽ መጠርጠርሽን በሰዓቱ ግን እኔ እየከበደኝ ያለው የሁለተኛው ጉዳይ ነው እኮ አይ የመጀመሪያው ራሱ ማለት ነው ምን ችግር አለው ስጦታ ወንድ ልጅ አይደለም እኔ ባሌ ማለት ነው ወንድሜ ነው ማለት ወንድሜ አንተ አሁን የሱ ወንድም ነህ አይደለ አንተ ለሆነ ሴት የሆነ ስጦታ ብሰጥ ፍቅረኛ ካልሆነች ብሰጥ ባይ ለምን ብዬ ለአንተ ልቆጣ እችላለሁ ባሌ ስለሆነ ብቻ አይደለም የምናገረው በቃ ሁሉም ነገር ልክ አለው የሆነ ሰው ስጦታ ሲሰጥ የሚመለከት ነገር ወይ ደግሞ እኔም ቢያማክረኝ በዛ ሰዓት እንደዚህ ነገር የላትም እስቲ ጠይቀህ እስቲ ጀመሩ እሱ እንደዚህ ማየት ራሱ የለበትም ጡት ማጃ እንዳላት እንደሌላ ጡት ሌላም ነገር ብዙ ነገሮች ማለት ነው ያንን ራሱ እሱ ለምንድነው ማየት የፈለገው ያ ጥያቄ ውስጥ ማስገባት አለባችሁ ቤተሰብ ማለት ነው ምን ችግር አለው አይባልም ምክንያቱም ችግር የሚፈጥረው በከዛ ነው ማለት ነው ሲቀጥል ደግሞ እኔ እንኳን ሴቷ የማይመጣላችሁ ነገር ወንድ ልጅ ይሄን ያህል የውስጥ ነገር ነው አስቦ መስጠት ለሴት ልጅ ፍቅረኛ ብቻ ነው ወይ ባል ነው ይሄ ማረግም ያለበት እና በንጹህ አይምሮአችሁ ብታስቡት በጣም ከባድ ነገር ነውና አንቺም እኮ አንተ ተሽውኮ እኔ ተችው ነበር ግን አሁን እኔ ብዙዎች አሁን ባንቺ ነበር የተናደዱት የመጀመሪያ እኮ ኖርማል ነው ብሎ አቀለውን ያዩት ግን ደግሞ ስትረዱት ትንሽ ይከብዳል እውነት ለመናገር እኔ አሁን የሁለተኛ ጉዳይ ማለት እንዴት ያ ነገር ሊፈጠር ቻለ እኔ አላውቅም ብቻ እኔ አሁን እሱን ራሱ ምን ብዬ ነው መጠይቀው እንዴት ብዬስ ነው መጠይቀው እኔ በሚስጥርም ቢሆን አንተ የሚገመት ነገር አይደለም እኮ የምር ማለት እኔ ማለት ዮናስ ማለት እኔ እግዚአብሔርን እኔ አንተ እንደ የሆነ የባሌ ወንድም ምናምን አድርጌያለሁ ማሰብ አብሮኝ እንዳደገና በጣም የምቀርበው አይነት ስሜት ነው ላንተ ያለኝ ክብር ማለት ነው ስለዚህ በመትችለውና በአንተ በሚገባክ ልክ ጠርተህ ሊሆን ይችላል ወይ ደግሞ ውጭ ላይም ሊሆን ይችላል እኔ ፊት ምናምን አይደለም በብዙ መንገድ በማንኛውም ቀን እንድታናግረውና ምንም ግን በነዛ ልጆች እያሳክ ምንም እንድትደብቀኝ ለወንድምህ ብላ አይደል ይሄ ማለት ለገም ባንተ የሚደርስ ነገር እንደሌለብኝ ታውቂያለሽ ብዙ ነገር ተፈጥሮ እኔ ምንም አልደብቅም ግን እንዴት ነው ከወላንሳ ጋር ግንኙነት አለ ኮይ ብዬ
ይከብዳል እውነት ይሄን ለመጠየቅ ስለሚቀርብ ሊያምን ይችላል። በቃ ተሳስቻለሁኝ እውነት ምንም ከሌለበት ደግሞ ማለት ነው ነው እሷ መስሏት ነው እንዲህ እኮ ነው የውል ብሎ በደንብ ሊያስረዳ ይችላል። አንተ አሁን ያወዛገበኛል ልንገርሽ አንቺን ለማስረዳት ራሱ እኮ ጠለቅ ብሎ አልገፋበትም። እኔ ያ ነገር ነው ያወዛገበኝ። እውነት ይሄ ነገር ከሌለ ለምንድን ነው ሊያስረዳሽ ሊያሳምንሽ አልሞከረው? አንደኛ ሁለተኛ እውነት ካደረገው ደግሞ እኔ አላውቅም እናትሽ እኔ ከውጭ ስገባ ማለት ነው ከውጭ ስመጣ ንጹህ ቢሆን ኖሮ ማለት ነው እሺ በቦክሰር መሆኑ ምንም ችግር የለውም። እግዚአብሔርን ይሁን አለው ችግር ይሁን በቃ እንደዛው በቃ ኖርማል አድርገው እሺ ብዬ ልቀበለውና ማለት ነው ለምንድን ነው የሚያነግጠው? ለምንድን ነው የሚንጎራደደው? ለምንድን ነው ማውራት ከቦክ ማለት ከለበሰ ቦክሰር እኮ ነው እንሂድ ያለኝ ረስቶ ሱሪ የለበሰ መስሎት ማለት ነው። እንዴት ነው በእንደዚህ ሁኔታ የምትሄደው ብዬ ስለው ነው ከዛ ውዝግብ እኔ ደግሞ የመሰለኝ ጌታ ነው የምልህ የሆነ ነገር እዚህ ቤት ጠፍቶ ወይ ደግሞ እኔን የሚያበሳጨኝ ነገር ተደርጎ ከዛ እኔን በቃ እንዳልበሳጭ በጣም ሌላን ጊዜ ስለሚያደርግ እንደዚህ ማለት ነው እንደዛ ነበር የመሰለኝ እንጂ ወላንሳ መጣ ሻወር እየወሰደች ከዛ እሱ ጋር በቦክሰር ከዛ ልብሶቻቸው ደግሞ የሁለታቸውም ልብስ አልጋ ላይ ያ እሺ ምን እንዳስብ ነው እግዚአብሔር እሻው ምንድነው ማድረግ ያለብን? ምንድነው የሚሻለው? እኔ ግራ ገባኝ። አሁን እውነት አድርጎ ከሆነና አንቺን ከዋሸ እኔ ፈለገ እንዴትም አድርጌ ብጠይቀው አይነግረኝም። ላንቺ እኔ ላንተ ደግሞ ምክንያቱም እንደምነግርሽ ያውቃል። ያው እኔ እውነት ከደብቅ ስለሚያውቅ ሊነግረኝ ሁላ አይችልም። እኔ ያሳኩት ነገር አለ እውነት ለመናገር አሁን አንተን የሚጠራው ማለት ነው እንድትተባበረኝ እኔ አንዳንድ ነገር የማላውቀውን ነገር ስላለ ያ ነገርም አንተ አይተህ አስተካክለህ እኔ ማወቅ የምፈልገው ነገር አለ በቃ ማለት እሱንም በዚህ ጉዳይ ጠርጥሬው ምናልባት ንጹህ ከሆነ የሌለበት ነገር ከሆነ ነገሮች ተገጣጥመው ልጆቼን መበተን አልፈልግም። ገብቶሃል? እኔ አሁን እግዚአብሔር ነው ማለት ልጆች ምናምን ባይኖርብኝ ማለት ነው የዛን ሁለት ነበር ግፍ አድርጌ የምወጣው። ግን ለልጆችህና ለምትፈልጋቸው ልጆች ብዙ ዋጋ ትከፍላለህ። ስለዚህ እኔ ያሰብኩት ነገር አለ። ግን ያ የሚሆነው ደግሞ ይሄ አይሆንም ምናምን እንድትለኝ አልፈልግም። በቃ ታዩ ምናምን እንደዛ አልፈልግም። ብንማከርና ብናደርግ የተሻለ ይሆናል ብዬ አስባለሁ። እኔ አሁን እና ማለት ይኸውልህ ዮናስ አሁን አምጥተናቸው ሁለታቸውም ጠርተን እንደዚህ ብንጠይቃቸው አያምኑልንም። በምንም ታምር የተወዘጋገበ መልስ እንጂ ምንም ነገር የሚያወሩት ነገር የለምና እኔ ምን አስቤያለሁ ካሜራ አለ አይደለ ሁሌ በቃ ትንሹ ካሜራ ማለት ነው እሱን በድብቅ ካሜራ የሚያረጉት ነገር መጥፎም ነገር ይሁን ጥሩም ነገር ምናልባት የማይሆን ወጣ ያለ ነገር ከተደረገ ለማቆም እንሞክራለን እዛው ስልካችን ላይ ማለት ነው። አለበለዚያ ግን እኔ በቃ የመጨረሻ ነው። እኔ ይሁን አንድ ባለ ትዳር ቺት መደራረግ ከተጀመረ ትዳር ብሎ የሚቀጥል ነገር የለም። አሁን ጥርጣሬዎች ነው እንጂ አየሽው የደመደምሽበት ነገር ምንም ነገር የለም አይደል? ይሄ ነገር ላንቺም ለሱም ጥሩ አይደለም። ካሜራ ደብቆ መከታተል እውነት የሆነ ማለት መራር አይምሮሽ ሊቀበል የማይችል ነገር ብታይስ ምን ሊሆን ነው? ይሄ ነገር እንደዛ አይነት ነገር ለማሆን ሞክረን ከሆነ ስልኬ ላይ ነው ያለው እንትኑ ማለት ኮኔክት ተደረገው አለ አይደል? እሱም ማስተካከል ይችላል አይደል? እሺ እሱስ በድብቅ ካሜራ እየተከታተልሽው መሆኑን እንደው ወደፊት የደረሰበት ይወቅ እግዚአብሔር ጉዳይ ውሸት ቢሆንም ያደረጋቸው ነገሮች ለኔ ይሄን ለማድረግ ምንም የሚያግደኝ ነገር የለም። አንድ ጊዜ አስቤታለሁ። ምንም በጣም አስቤበት ነው ማታ የምር ምን እንቅልፍ አልተኛውም። በደንብ አስቤበት ነው ይሄንን ያሰብኩት ማለት ነው። ድብቅ ካሜራ ይቀመጣል። እውነት ንጹህ ከሆኑም ንጽህናቸውን ነው የምናየው። መጥፎ ነገርም የሚደረግና የሆነ ነገርም ካለ ያው በቃ አለቀ። ቪዲዮ ግን አይለቀቅም መቼም ለልጆቼ እሱ ከሌላ ሴት ጋር አዛጋ የሆነ ነገር ሲያደርግ ዋውጥቼ አልለጥፍም ቪዲዮ አጠፋዋለሁ። ግን ምናልባት ያን የሚመስል ነገር ግን ካለ አልተውም ለቀዋለሁ። መጥፎ ነገር ሊፈጠር ይችላል። ይፈጠር እንደዚህ ሰሚ ከሆነ እኔ እዚህ ውስጥ አልገባበትም። ካመንሽበት አድርጊው። ግን የሆነ ችግር ሊፈጠር ይችላል። አንዴ ብቻ እሱ ከሌላ ሴት ጋር ለመተኛ ሲያስብ ወይ ደግሞ ይሄን ተኝቶ ሊሆን ይችላል። ሲጀመር ምንም ሁለት ላስብ አልችልም። እኔ ከሌላ ወንድ እኮ የሆነ ወንድ እዚህ ቤት አስገብቼ ማለት ነው ከዛ በኋላ የኔና የሱ ልብስ እዛ ጋር ተዘርግፎ እኔ ሻወር ወስጄ ስወጣ ቢያኝ እኮ ቢላ ነው የሚያስቀምጥብኝ። ስለዚህ ታዲያ እሱ ወንድ ስለሆነ ነው እኔ ሴት ስለሆንኩ ነው። ይሄ ምንም ከዚህ ሌላ ምንም ሌላ ነገር የለኝም። ማጣራት የምችለው በወሬ እሱ ሊያምንልኝ አይችልም። ካሜራ ነው ያለኝ፣ ካሜራ እጠቀማለሁ። በቃ እኔ ማላችሁ መግባት አትግባ ጌታ። ምክንያቱም ሴት ልጅ ስትሆን ሁሉም ነገር ይቀላል። የወንድ ልጅ ግን በቃ ምንም የሴት ልጅ ይከብዳል፣ የወንድ ልጅ ይቀላል አይደል? እኔ እዚህ ቤት ወንድ አይደለም ይቅርና ማለት ነው የሚመስል ነገር ቢያይ ራሱ አይለቀኝም። ስለዚህ ለምንድን ነው እሱ ነገር ስንትን አያለሁ አስቀምጣለሁ በቃ
ይኸው ሊሆናስ ኖ ከመሄድ በፊት ማለት ነው አይደለም። እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። እውነቱን ሰምተሽ አንቺንም እሱንም በአንድ አይነት ነው ማየው። እኔ የሆነ ነገር ይሄን ፈተና ብለሽ እኔ ካሜራ አስቀምጫለሁ፣ እንወጣለን። አንተም ሄድ የምትሄድበት እኔም እወጣለሁ። ከዛ በኋላ የሚፈጠረው ይታያል። ችግር የለውም። ናይ ምን ይገትርሻል? ጭንቅላቴ ሊፈነዳ ነው። ያደረኩት ነገር በጣም ጸጽቶኛል። እሷ ደግሞ አይተሻታል አይደል? ቀን በቀን እየተጎዳች አሁን ደግሞ ከዚህ የተሻለ ሁሉም ነገር ማለት ማንም ስለሌለ በቃ ነገሮችን እኔ ዘና ማለት ፈልጋለሁ። ራሴን ማዝናናት ፈልጋለሁ። ምንድነው የምትለው ትላለች እንደ የሆነ ነገር ፍጠሪ። በቃ እሷም ስለሌለች የሆነ ነገር ፍጠሪ። በቃ እኔ ጭንቀት ውስጥ ነው ያለሁት። ከዚህ በላይ መጨነቅ ደግሞ አልፈልግም። ምን መፍጠር እንዳለብሽ ታውቂያለሽ። የዛን ቀን ፈጠራውን እንዳገዝሽኙላ ዛሬም የሆነ ነገር አለ። የዛን ቀንም አንዴ ሲጀመር ጀምረናል። በቃ እንትን ማለት የለብንም፣ ወደኋላ ማለት የለብንም ነገሮችን ማለት ነው። እናሲ ደግሞ ይሄን ልብስ ሳይን ሌላ ነገር ነው አይምሮዬ ላይ የሚመጣው። ወደዛ አትልበሽ አላልኩሽም? ይሄን እዛ አልጋ ላይ ተገኘው ያለ የሆነ ነገር አስቢ እስቲ። የሆነ ነገር በቃ እንዴት አሁን እሷ የለችም አይደለ? በዚህ ሰዓት በቃ ይገባሽ የለ እንዴ ምን ለማለት እንደፈለኩኝ። ከዚህ በላይ እንትን ማለት የለብንም። በቃ ድጋሜ ጣጣ ውስጥ አይደለም። አንዴ ዝናብ የነካው ወደኋላ መመለስ የለብንም። ሲጀመር እስከመሄድ እስካለብን ጥግ ድረስ እንሂድ እያልኩሽ ነው እንጂ የሆነ ጀምረን ምናምን መተው የለብንም። ነገሮችን ማስተካከልና ቦታቸው ላይ መመለስ እስከምንጀምር ድረስ በደንብ ገፍተን እንሂድበት። በቃ እንዴ ለሆነ ነገር ብዬ እኔ ራሴን ለማዝናናት ብዬ ወይም ደግሞ የተለየ ነገር ፍለጋ እዚህ ሁሉ ጣጣ ውስጥ መግባት የለብኝም። እኔ ለመዝናናት ነበር፣ በቃ ለመዝናናት ራስን ለማስደሰት ነበር። ከዛ ውጪ ሌላ ነገር የለም። በቃ ገብቶሻል? ከዚህ በላይ ደግሞ ጭንቀት መፍጠርና ሌላ ነገር መፍጠር አያስፈልግም። ስለዚህ የሆነ ነገር እናደርግ እያልኩ ነው፣ ሀሳብ አምጪ እያልኩሽ ነው። በቃ ተጨነቁ እያልኩ የት ነው የምንሄደው? ነይ እዚሁ ነገሮችን ማስተካከል ይቻላል። ነይ አሳይው እንዴ ነይ በእናትሽ ራሳ የጀመርነውን እዛ ጋር ጨርስ። በቃ እጭ ማያቀዛም ብቻ ነው ያለው እዚህ ቤት ውስጥ። ነይ ወደዚህ። ይሄ ሁሉ ጣጣ የመጣ በማለት በአንተ ጉዳይ በእኔ ሳይሆን በአንተ ጉዳይ ሲጀመር
የሷን ጸባይ እያወቅ የሷን ጸባይ እያወቅኩ ምን እኔ እንደዚህ ይፈጠራል ብያለሁ እንዴ? መጀመሪያ እንደቀላል ነበር የጀመረው። ከዛ ነገሮች ወደ አልተፈለገ ቦታ ሄዱ። ይሄን ደግሞ ምን ማድረግ ይችላል? ማስተካከል የሚችለው ነገር ከሆነ ኦኬ ችግር የለም። ማስተካከል የሚችለው ይስተካከላል። ይሰበራል አይደለም እኮ ይስተካከላል ግን ማለት ነው የሆነ መላ መፍጠር መቻል አለብን እያልኩ እኮ ማለት ነው። በጣም ከዚህ በላይ በጣም ማለት ነገሮች ወደ ከፋ ነገር ሄደው በኋላ እኔም አንቺም የሆነ ነገር እንዳልሆን ነው። እሷ ደግሞ ስትናደድ የምታደርገው ነገር አታውቅም። ታዲያ ለምን እንደዛ አንተ ለምን የሚያስገድድከኝ? ሌላ እርምጃ ልትወስድ ትችላለች እያልኩሽ። አዳምጠኝ። አንተ ለምን የሚያስገድድ በጣም ነው የምትበሳጨው በእንደዚህ አይነት ጉዳይ። አዳምጠኝ። የሷን ጸባይ ያውቃ መጀመሪያ ምን ያስገድድከኝ? እኔ አስገድጄሽ ፈቅደሽ ወደሽ ነው እንጂ እኔ አስገድጄሽ መጠየቅ ነው። አዎ ጥያቄ የመጣው ከኔ ነው፣ ግን አስገድጄሽ ደግሞ አይደለም። አለማድረግ ትችይ ነበር ይሄንን ነገር የእሷን ባህሪ እያወቅሽ። ኮስተር ብትይ ኖሮ የሁሉ ነገር አይፈጠርም። አዎ አይሆንም ብትይ ኖሮ እኔ እኮ በቃ ሌላ ፐርፐዝ የለውም ለመዝናናት ነው አልኩሽ እኮ። ግን መልሰሽ አንቺ ደግሞ ማውራት እንኳን አትችይ፣ ማብራራት እንኳን አትችይ። አፍሽን እንደዚህ ልጉም አድርገሽ ቁጭ ትያለሽ። ምን አይነት ዋለ እናታዬ? እንዴት አትወለኝ አቦ? ጭንቅላትሽን ብታሰሪና ነው እንደውም ያንተ ነው የተበላሸው። እሺ ብታስተካክይ ነው የሚሻለው። እኔ አንተ አላለም እንደውም ያንተ ነው የተበላሸው። ወደ ነገር ውስጥ እንድገባ ያደረገኝ አቦ በቃ በጥፊና ልጅ ዞር በከስሪ አታነጂ፣ አታብሳኝ። ግቢ ወደዚህ። አልገባም። ግቢ። አልገባም። ጭራሽ እንደዛ እንትን ብለህ ምን እንትን ብለህ ምን ለምን ምንም ደረገ ሰው ትሆናለህ። አንቺም ሴት ሆነሽ የምትፈልገውን ካደረግህ በኋላ ምናምን ልትይ ነው? ግቢ ወደዛ። ፊትሽን ሳላበላሽ